ሰላም ውድ ተመልካች አድማጮቻችን፣ ዕለታዊ የምንዛሬ መረጃ ምን ይመስላል? ዛሬ ሰኔ 25 2018 ዓ.ም በባንኮች ዓለም አቀፍ የሆኑ የምንዛሬ ተመኖች በስንት በመዘርዘር ላይ ይገኛሉ? በተለይም ደግሞ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲራም፣ የሳውዲ ሪያል በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንኮች በስንት ተገዝተው በስንት እየተሸጡ ይገኛሉ የሚለውን የዛሬ መረጃን ይዘንላችሁ መተናል። ጨምሯል ወይስ ደግሞ ቀንሷል የሚለውንም መረጃን ዛሬ ሙሉን የማስመለከታችሁ ይሆናል። ታዲያ ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን፣ በተለይ ደግሞ ይህ መረጃ ሊጠቅመው ይችላል ለምትሉት ለቤተሰብ ለጓደኛ ለዘመድ ታጋሩ ዘንድ በማክበር እንጠይቃለን። እንግዲህ የምንዛሬ ተመኑ በየዕለቱ በየሰዓቱ በመቀያየር ላይ ነው የሚገኘው። በተለይ ደግሞ የባንኮች ምንዛሬ መቼም ሁሉንም የባንክ ምንዛሬ በምትመለከቱበት ሰዓት ላይ በእያንዳንዱ የምንዛሬ ተመን ላይ እንደዚህ አይነት ልዩነት አለ እንዴ ብላችሁ ልትገረሙ እንደምትችሉ እናስባለን። የትኞቹ ባንኮች በተሻለ ምንዛሬ በመዘርዘር ላይ ይገኛሉ፣ የትኞቹ ደግሞ በአነስተኛ ነው የሚዘረዝሩት የሚለውን በምንገዛበት ወይም ደግሞ በምንሸጥበት ሰዓት ላይ ለመምረጥ እንዲመቸን አድርገን ይህንን መረጃ ለናንተ ጀባ እንላችኋለን። ታዲያ እናንተ በፈለጋችሁት ባንክ ላይ የእነሱን ምርጫ በማድረግ ማለት ነው። ከፈለጋችሁ በንግድ፣ ከፈለጋችሁ በአዋሽ፣ ከፈለጋችሁ በብርሃን፣ በአቢሲኒያ ሌሎችንም የባንክ መረጃዎች የምትፈልጉትንም ካለ በዚህም ባንክ ላይ ያለውን እስቲ የምንዛሬ ተመን እስቲ አቅርብልን ብላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። በሚመቻችሁ የምንዛሬ ባንክ ላይ እናንተ ምንዛሬያችሁን ማካሄድም ትችላላችሁ ማለት ነው። አሁን የምናልፈው ቀጥታ ወደ መረጃው ይሆናል። አብራችሁን ቆዩ። የምንጀምረው ከአሜሪካ ዶላር ሲሆን የአሜሪካ ዶላርን በኢትዮጵያ ንግድ ባንክ በ157 ከ42 ተገዝቶ በ160 ከ57 የኢትዮጵያ ብር እየተሸጠ ይገኛል። ፓውንድ ስተርሊንግ በ204 ከ26 ተገዝቶ በ208 ከ34 ሲሸጥ፣ ዩሮ ደግሞ በ179 ከ69 ተገዝቶ በ183 ከ29 በምሽት ላይ ይገኛል። የስዊስ ፍራንክ በ191 ከ12 ተገዝቶ በ194 ከ94 ሲሸጥ፣ የኩዌት ዲናር ደግሞ በ501 ብር ከ85 ተገዝቶ በ511 ብር ከ89 የኢትዮጵያ ብር በምሽት ላይ ነው የሚገኘው። የቻይና ዩዋንስ ዛሬ ሰኔ 25 2018 ዓ.ም በስንት ተገዝቶ በስንት ይሸጣል ካላችሁ በ22 ከ77 ተገዝቶ በ23 ከ23 የኢትዮጵያ ብር እየተሸጠ ነው የሚገኘው። የዲራምን ምንዛሬ ስንመለከት በ42 ከ86 ተገዝቶ በ43 ከ72 ሲሸጥ፣ የሳውዲ ሪያል ደግሞ በ41 ከ90 ተገዝቶ በ42 ከ73 የኢትዮጵያ ብር እየተሸጠ እንደሚገኝ ያገኘነው መረጃ ያመላክታል። በመቀጠል የምንመለከተው ደግሞ በእነዚህ ባንኮች ተጨማሪ ጉርሻ አለ በእያንዳንዱ ባንክ ማለት ነው። ለምሳሌ በኢትዮጵያ ንግድ ባንክ፣ በውጭ ሀገራት በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገንሴን፣ በላኪ ረሚት፣ በኢትዮጵያ ባሪፍ፣ በባርኪሴንድ፣ በ50 ሎሚ፣ በደስታ ፔ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሉ ወይም ደግሞ በዕለታዊ የውጭ ምንዛሬ ምሽጫ ተመን ላይ ሲዘረዝሩ የ7.88 ጉርሻን ታገኛላችሁ። እንዲሁም ደግሞ በባንኩ ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ የ7.25 በመቶ ጉርሻን እናበረክታለን በማለት ላይ ይገኛሉ የኢትዮጵያ ንግድ ባንክ። ቀጥለን የአዋሽ ባንክን ስንመለከት በአዋሽ ባንክ አንዱን የአሜሪካ ዶላር በ158 ከ55 ገዝቶ በ161 ከ77 ሲሸጥ፣ ዩሮን ደግሞ በ185 ከ36 ገዝቶ በ189 ከ07 ይሸጣል። ፓውንድ ስተርሊንግን በ210 ከ38 ገዝቶ በ214 ከ59 ሲሸጥ፣ ስዊስ ፍራንክ በ196 ከ28 ተገዝቶ በ200 ከ21 ይሸጣል። የሳውዲ ሪያል በ43 ከ23 ተገዝቶ
በ44 ከ10 ሲሸጥ ዲራም ደግሞ በ44 ከ17 ተገዝቶ በ45 ከ05 የኢትዮጵያ ብር በምሽት ላይ ነው የሚገኘው። አንዱ የካናዳ ዶላር በ111 ከ77 ተገዝቶ በ114 የኢትዮጵያ ብር በምሽት ላይ እንደሚገኝ ያገኘነው የምንዛሬ መረጃ በባንኩ ያመላክታል ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬ የሰኔ 25 የ2018 ዓ.ም በአራት ባንኮች በንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ ምንዛሬዎች በስንት ተገዝተው በስንት በምሽት ላይ ይገኛሉ የሚለው ነው። በአዋሽ ባንክ በስንት ጉርሻ አለው ካላችሁ 10% ጉርሻን አዘጋጅቶላችኋል። ታዲያ ቪዲዮውን እያያችሁ ላይክ ካላደረጋችሁ ላይክ ማድረግ እንዳይረሳ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁኑ ወደ ቀጣይ የምንዛሬ ባንኮች እንሄዳለን። አቢሲኒያን ባንክ ስንመለከት አቢሲኒያ ባንክ አሜሪካ ዶላርን በ158 ከ95 ገዝቶ በ162 ከ13 ሲሸጥ ፓውንድ ስተርሊንግን ደግሞ በ211 ከ10 ገዝቶ በ215 ከ32 ይሸጣል። ዩሮን በ186 ከ03 ገዝቶ በ189 ከ75 ሲሸጥ ዲራምን ደግሞ በ44 ከ63 ገዝቶ በ45 ከ53 ይሸጣል። የስዊስ ፍራንክን በ196 ከ07 ገዝቶ በ200 ብር በምሽት ላይ ነው የሚገኘው። የካናዳ ዶላርን ደግሞ በ111 ከ63 ገዝቶ በ113 ከ86 ሲሸጥ የሳውዲ ሪያልን ደግሞ በ43 ከ98 ገዝቶ በ44 ከ86 ከ2% ተጨማሪ ጉርሻ ጋር የውጪ ገንዘብ ምንዛሪ ተመንን በመዘርዘር ላይ ነው የሚገኙት። በመቀጠል የምናልፈው ወደ ብርሃን ባንክ ነው። የብርሃን ባንክስ ምንዛሪዎችን ዶላርን፣ ፓውንድ ስተርሊንግን፣ የዩሮን፣ የስዊስ ፍራንክን፣ የዲራምን፣ የካናዳ ዶላርን በስንት ዘርዝሮ በስንት መግዛትና መሸጥ እየከወነ ይገኛል የሚለውን ስንመለከት የአሜሪካ ዶላርን በ159 ከ59 መግዣው ነው። በ162 ከ78 መሸጫው ነው። ፓውንድ ስተርሊንግ ደግሞ በ211 ከ04 ገዝቶ በ215 ከ26 ይሸጣል። ዩሮን በ180 ከ93 ገዝቶ በ185 ከ57 ሲሸጥ ዲራምን ደግሞ በ43 ከ45 ገዝቶ በ44 ከ32 ይሸጣል። የአውስትራሊያ ዶላርን በ110 ከ08 ገዝቶ በ112 ከ29 ሲሸጥ የካናዳ ዶላርን ደግሞ በ112 ገዝቶ በ114 በምሽት ላይ ይገኛል። የስዊስ ፍራንክን ስንመለከት በ197 ከ29 ገዝቶ በ201 ከ24 ከ10 ብር በእያንዳንዱ ዶላር ጭማሪ ጋር በመሸጥ ላይ ይገኛል ማለት ነው። ተመልካች አድማጮቻችን የዛሬ የጁላይ 2026 የሰኔ 2025 ዓ.ም መረጃችን እንግዲህ በባንኮች የኢትዮጵያ ንግድ ባንክ፣ የአዋሽ፣ የአቢሲኒያና የብርሃን ባንክን የምንዛሬ ተመኖች የተመለከትንበት መረጃ በዚሁ ያበቃል። ለሌሎች ተጨማሪ የምንዛሬ እንዲሁም ደግሞ የወርቅ ዋጋ መረጃዎች ስትፈልጉ ቻናላችንን መጎብኘት፣ ላይክ ማድረግ፣ ቪዲዮዎቻችንን ሰብስክራይብ በማድረግም ቤተሰብ መሆን አይረሳ። ለዛሬው በዚያ በቃን። በያላችሁበት መልካም ጊዜ